أجمعين. الحمد لله الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد سبحانه القاهر فوق عباده الآمر بما يشاء فلا يراجع فسبحان الله ما أحكمه سبحان الله ما أعدله سبحان الله ما أعظمه سبحان الله ما أعلمه من تكلم سمع نطقه ومن سكت علم سره ومن عاش فعليه رزقه ومن مات فإليه منقلبه كما قال عز وجل وسيعلم الذين ظلموا أي منقلب ينقلبون. اللهم اختمنا شهر رمضان برضوانك والعتق من نيرانك واجعله شاهدا لنا لا علينا وأعده علينا أعواما عديدة وأزمنة مديدة مع الطاعة. الله سبحانه وتعالى هيا لولدتاتشن الله عز وجل فلقون يمسر يونجتا الله تبني يونجتا يفتح بالبيت يونجتا الله سبحانه وتعالى من تكلم سمع نطقه ማንም አካል ይናገር ንግግሩን የሚሰማ የሆነ ጌታ ጸጥ ያለ ሰው ደግሞ ሚስጥሩን በልቡ አፍኖ ያዘውን የሚያውቅ የሆነ ጌታ በህይወት ያለ ሲሳዩ በአላህ ላይ ነው። የሞተ ሰው ደግሞ መመለሻው ወደ አላህ Subhanahu Wa Ta'ala ነው። ረመዳን የተከበረው ወር የአላህን ውዴታ በማግኘት ከጀሃነም እሳት ነፃ በመውጣት አላህ እንዲባችልን አላህን እንለምናለን። አላህ Subhanahu Wa Ta'ala ሻሂደ ለና ለዓለይና ለኛ እንዲመሰክርልን በመልካም ነገር እንዲመሰክርልን እንጂ በእኛ ላይ መስካሪ ሆኖ እንዳይቀርብ እንዳይመሰክርብን አላህን እንጠይቃለን። አላህ Subhanahu Wa Ta'ala በእኛ ላይ በተደጋጋሚ ረመዳን በእኛ ላይ እንዳልፍብን አላህን እንማጸናለን። ረመዳን ሱብሃንአላህ መጀመሪያ ሲመጣ ኩና ነቁሉ አህለን ቢክ መካከል ላይ መጀመሪያ ሲመጣ በደስታ ተቀበልነው። መካከል ላይ ደግሞ ፍጥነቱን አይተን መህለን ያ ረመዳን እስከመት ተረጋጋ ቀስበል ሁኔታችን ማለት ነው። አሁን ደግሞ ወልአን ወዳዕ ስንብት ላይ ያለነው ማለት ነው። የተለያዩ ሰዎች አላህ Subhanahu Wa Ta'ala የወፈቃቸው ሰዎች እንባቸውን የሚረጩበት ወር ነበር። ረመዳን ضيف مليء بفضائل الأخلاق ትልቅ ደረጃ ባላቸው ስነ ምግባሮች ሱብሃንአላህ የሚስተዋሉበት የሆነ ወር ነበር። صيام وقيام والإنفاق ሱብሃንአላህ የጾም ወር የቅያም ወር كذلك የኢንፋቅ ወር ነበር። رمضان كان بركة على الأعمال በአዕማር ላይ በሰዎች እድሜ ላይ በረካ ያዘለ ወር ነበር። ሱብሃንአላህ አሁን رمضان رحل بالتراويح وتلاوة القرآن تراويح አብሮ ከረመዳን ጋር ይቆማል። እያንዳንዱ ሰው የሌሊት ሶላት አላህ ይወፈቀው ይቀጥላል። በጀማዓ መስጂድ የሚሰግደው ግን ይቋረጣል። የረመዳን ኻስ ስለሆነ ማለት ነው። تلاوة القرآن በረመዳን ሰዎች ቁርአን እንደሚያነቡት ረመዳን ከወጣ በኋላ ሁሉም ሰው ይሄን ተውፊቁን አላህ ይሰጠው። የሁላችንም የምናውቀው ነገር ነው። በረመዳን ቁርአን ላይ ያለ ትኩረት ረመዳን ከወጣ በኋላ ሰዎች ብዙ ማለት ነው አብዛኛው ጋሊቡ ሰው ማለት ነው ሱብሃንአላህ ما أسرعك يا شهر القرآن يا علماء من أتعدف أنت የቁርአን ወር ወይ ቁርአን የወረደበት ወር ስለሆነ شهر رمضان الذي أنزل فيه القرآن سبحان الله እድሜያችንም እንደዛው ነው። يوم القيامة ሲቀርብ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው የተናገሩት አንድ አመት እንደ ወር ይሆናል። አንድ ወር እንደ ሳምንት ሳምንቱ እንደ አንድ ቀን ፍጥነት ማለት ነው። ተጨባጭ ሱብሃንአላህ ቢልአምስ ቀሪብ ረመዳን ገባ ስንል ሰው አሁን ደግሞ ወጣ ወደሚለው
يدرسنا مرة رمضان نعم ودعناه ونحن نعلم أن الصوم لن ينتهي صوم ግን አይቋረጥ رمضان الله ግዴታ ያደረገብን ጾም ቢያልቅ ቢቋጭም ጾም አይቋረጥ يوم الخميس አለ يوم الثلاثاء አለ أيام البيض አለ عاشوراء አለ عرفة አለ የተለያዩ ቀናቶች አሉ በመረጃ በሐዲስ እየተነገሩ ነው ሙጥለቅ የሆነውን በማንኛውም ጊዜ በድርስ ጊዜ የሚጾመውን ከሆነ በሐዲስ እየተነገረው እንኳን በርካታ ጾሞች አሉና الصوم لينتهي አያልቅም ነው والقرآن لا يرحم قرآن رمضان ቢወጣም رمضان ወር ቢያልቅም قرآن ግን አለ ይቀጥላል والمساجد لن تغلق مساجدዎች አይዘጉ أي نعم الله ለባሮቹ የባሮቹን ዱዓ የሚሰማ በሆኑ አይቋረጥ الأجر بإذن الله لا ينقطع إليه أجر አይቋረጥ لكن شتان بين رمضان وبقية العام قرآننا ما رمضاننا ليلة وراسين عندنا بلوت مراسوس قرآن الله مسجدوች አይዘጉም ጾም አለ ሁሉም ኢባዳዎች አሉ ነገር በረመዳንና በሌሎች ወራቶች መካከል ያለው ደረጃ በጣም ግዝፈት ያለው አንድ አይደሉም እና ማለት رمضان كان عونا لنا على الطاعة እኛን በኸይር ነገር ላይ የሚያግዘን ወር ነበር كان لنا جزاك الله خير كان رمضان عونا لنا على الطاعة لنا رمضان الله እንድንታዘዝ الله እንድንገዛ ያግዘን ነበር ሰይጣን የሚታሰርበት ወር የጀሃነም በሮች የሚዘጉበት የጀነት በሮች የሚከፈቱበት በተጨባጭ አይናችን የሚመለከተው በአእምሮአችን የምናገናዝበው ጉዳይ ነው በጧዓ ላይ ረመዳን ያግዘን ነበር ሱብሃንአላህ ሁሉ ሰው ይታወራል والله ሱብሃንአላህ መስጂድ አይተው ማታቀው ሰው በረመዳን ታይዋለ ፈጅር ሶላት ላይ ጀማዓ ሳይቀር ማለት አይተው ማታቀው ሰው ይሄ ሰው ቤት ኮምቦልቻ የሚሆነው ወይ እስከምት ድረስ ማለት እንግዲህ ይመስላል ሱብሃንአላህ رمضان كان لنا عون على الطاعة سبحان الله كان زاد لنا يوم قيام الساعة يوم القيامة لنيا سنك نبرا رمضان فقد تركتنا إلى بين قارئ وصائم ومتصدق وقائم وواصل ومعتمر وراحم وباك ودامع وداع وخاشع رمضان سوچن ستابقر عزيز ستاستول قرآن مكرال صومان صومنياو ነው ቁርአን ይቀራል ሙተሰድቅ አላህ ከሰጠው ገንዘብ አላህ የሚወደው መንገድ ላይ የሚዋጣት ተመለከታል ወቃኢም ቆሞ የሚሰግድ ሰው ተመለከታል ወዋሲል ዝምድና የሚቀጥል ተመለከታል ወሙዕተሚር አላህ የወፈቀው ዑምራ ሲያደርግ ተመለከታል ወራሂም ሱብሃንአላህ አዛኝ በቀልቡ ላይ እዝነትን አላህ የሚፈጥረው ተመለከታል ወባኪን የሚያለቅሰው ተመለከታል ወዳሚዕ ሱብሃንአላህ እንባ ሲረት ተመለከታል ወዳዒን الله ما أنت ملكة له وخاشع الله فلا تملك له يتلاقي أحوال تملك له رمضان سويش لباتش ولا الله يملك سبحان الله إيه ميكرنا قريب يا جماعة ميكرنا قريب موسيقى قدامه موسيقى قدامه إيمان يقوم على سبحان يتلاقي محرمات إنه يتركم سوكانه لمسنا يقول تبارك سبحان الله رمضان مسواء يجي كذا ودي مسير تبى تتعامل أرنا سبحان الله رمضان عجيب والله بتلاقي عبادات ليه توش تسمرتو تملكت الله رمضان يشجعنا له إننا نعلم أن رمضان سيعود في كل عام እኛ እርግጠኞችን በማንኛውም ጊዜ ረመዳን እንደሚመላለስ ዓለም እስካለ ድረስ ዓለም የምትፈራረስበት ዕለት እስከሚከሰት የመጨረሻው ዓለም የውመል ቂያማ የሚከሰትበት ዕለት ድረስ ረመዳን አለ ይመላለስ في نفس الموعد يعني ጊዜውን ጠብቆ ይመጣል لكن الذي ይሄን ነው ለችን እምነታችን ነው لكن الذي لا نعرفه ነገር ግን እኛ የማናውቀው ነገር አለ እሱ ምንድነው هل سنكون في استقبالك በቀጣዩ ዓመት ረመዳን እንቀበለው
እንቀበለው ይሆን ረመዳን እንዳለ ግጥየው እምነታችን ነው እቺ ዓለም እስካለ ድረስ ረመዳን አለ ለስከን እስካለ ድረስ ወራቶች እስካለ ድረስ ረመዳን አለ ይኖራል እርግጠኛ ነን ይሄን እናውቃለን في كل عام سيعود في نفس الموعد በዛው ጊዜውን ጠብቆ ይመጣል ነገር ግን ሁላችንም ማናውቀው ነገር አለ እሱም هل سنكون في استقباله أو ستنقطع الأسباب رمضان በቀጣዩ ዓመት እንቀበለው ይሆን እንጾም ይሆን እንገናኝ ይሆን ወይስ አስባቦች ይቋረጡ ይሆን ረመዳን ከዛ ዓመት ላንደርስ እንችላለን ይሄን ነው ልንደርስ እንችላለን ላንደርስ እንችላለን አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው غيب ነገር ነው እኛ አናውቀው سبحان الله ممكن نفارق الأحباب ويوارينا التراب ከባልደረባዎቻችን ከጓደኞቻችን ከወንድሞች ከአባቶች ከእናቶች ከእህቶች ከባሎች ከልጆች ከሚስቶች ልንይ እንችላለን ويوارينا التراب አፈር ልንለብስ እንችላለን አይታወቅም አላህ Subhanahu Wa Ta'ala ከኸይር ስራ ጋር ከመልካም ስራ ጋር እድሜያችንን አላህ ረጅም ያድርገው ያለ አላህን እንጠይቃለን ግን አናውቅም መቼ እንደምንሄድ ማለት ነው ቀጣይ ዓመት እንደርሳለን አንደርስም አላሁ ጀለ ወዐላ አዕለም سبحان الله رمضان ሲወጣ ብዙውን ጊዜ يعود الغبار على المصاحف ቁርአን አፈር ይለብሳል ቁርአን ይቀመጣል ግድግዳ ላይ የተለያየ ቦታ ላይ አፈር ከላይ የሚያነሳው ሰው የለም የሚቀራበት ሰው የለም ረመዳን ሲመጣ ነው አፈሩን ተረጋጋ አድርጎ ረመዳን ሲመጣ ሁሉም ሰው እንደው سبحان الله መቅራት የማይችለው እንኳን ወማ ይላል ረመዳን ሲመጣ ቁርአን ከሌለው ቁርአን ይገዛል ግድግዳ ላይ የተቀመጠውን ተረጋጋ አድርጎ ያነሳል سبحان الله አጂብ ወርቅ ነው والله አጂብ ወርቅ ነው ገጠር ላይ ተረጋግታችኋል ገጠር ላይ ረመዳን ቅራት ሲቀራ አንዳንድ ሰሙን ይቀራሉ እንደዚህ ዙሪያ ሐለቃ ይዞ ማለት በፋኑስ አንዳንድ ቦታ ደግሞ በቁራዝ አይና አንድ ቦታ ይቻለው ይሄ እንትን ይባለው በሻማ አይነት የገጠሩ ከሞራ የሚዘጋጅ ቅንድብ ላይ ግን ነው የሞራው ማለት አይቻለው በህፃን ነው ሐራም በዛ ረመዳን ሲቀራ ማለት ነው አጅነ ወላሂ ባትሪ የላቸው በዘንጋቸው እንትን ይያሉ ጨለማውን አቋርጠው ይሰባሰባሉ ሰዎች ማለት ነው እዛ ወማ ይላል ገጠሩ ካለቻ ማለት ነው سبحان الله ቁርአን አባሪያ የሚለብስበት ጊዜ ይመጣል ረመዳን ሲወጣ ማለት سبحان الله አጅነ ወላሂ مساجدዎች المساجد تشكو الى الله الا عمارها مساجدዎች የሚያውባቸው የሆነው ሰው ሰዎች ቁጥራቸው በጣም ዝቅተኛ ስለሚሆን መስጂዶች ሸክዋ ወደ አላህ ያቀርባሉ አሁን ሞልቶ መስጂዶች በየበረንዳው ሱብሃንአላህ በተለያየ ቦታ ይሰገዳል በተለያየ ቦታ ይሰገዳል ረመዳን ሲወጣ ግን ሁላችንም እናውቀው ነገር ማለት መስጂዶች ምን ይሆናሉ በየትኛው ቦታ ዳቢው የሚገርመው ኢትዮጵያ ላይ ሀበሻ ላይ ሀገራችን ላይ ተይዘው አረቡ ማለት እኔ ባየው አረቡ አለ سبحان الله برمضان مساجدوች ሁሉ እንዳለ ሙሉ ሙሉ ይጨናነቃል የትኛው ቦታ ይዘው سبحان الله ሰው ከየት እንደሚመጣ እንደ ሙስሊም የት ነው የሚኖረው እስከምትደርስ የት ከየት ሀገር እየመጣ ነው ሙስሊም እስከምትደርስ ለክርስቲያን ባለገኝ ነው እስከምትደርስ ማለት የትኛው ቦታ ውጭ ያለው ህዝብ ይሰደው ይጨናነቃል سبحان الله رمضان ሲወጣ ግን አብሮ ሁሉም ገለል ይላል ማለት سبحان الله المصاحف تشكو الى الله هجرها ቁርአን ሰዎች ሀጅር ያደርጉታል ሰዎች ከቁርአን ጋር ይቆራረፋሉ ረመዳን ሲወጣ ቁርአን የሚቀራ ሰው በተደብር ቁርአን የሚቀራ ሰው በጣም አላህ ያዘለ ካልሆነ በስተቀር ሆኖ ተቆጭ ያደርገዋል በጧት ይወጣል ስራ ይውላል ይመጣል ይተኛል በጧት ይወጣል ስራ በቃ ወሀከዛ ቁርአን ጋር ይቆራረፋል ሰው ማለት ነው ቁርአንና ሀጅር የሚያደርጉ ሰዎች በጣም ብዙ ናቸው ሱብሃንአላህ إلين ما تصل بالحديث يا جماعة المصاحف تشكو إلى الله هجرها سبحان الله أي نعم رمضان كان سببا في تغييرنا عند نكير مكنيات نبر حيث الله عند بتجبات يتيكون بتجبات أين أكلي ينو حيث
ቁርአን የሰው ልጆች እንዲቀየሩ ምክንያት ነው። ብዙ ሰው ይቀየራል በቁርአን ሱብሃንአላህ። ማን በረመዳን ብዙ ይመልሳል። ቢሽ አልሐፊ የተባለው ሰው ረሂመሁላህ አላህ ይዘለትና قيل له إن قوما يتعبدون ويجتهدون في رمضان ሰዎች አሉ አላህን የሚገዙ በረመዳን ትግል የሚያደርጉ ሰዎች አሉ። إن قوما يتعبدون ويجتهدون في رمضان قال بئس القوم ለዚህ ከፋፊ ሰዎች ናቸው። ምን ከፋፊ ያደረጋቸው? قوم لا يعرفون لله حقا إلا في شهر رمضان የአላህን መብት በረመዳን ብቻ የሚረዱ የሆኑ ሰዎች በረመዳን ብቻ ትግል የሚያደርጉ የሆኑ ሰዎች ዒባዳ በመስራት እነዚህ በጣም ከፋፊ የሆኑ ሰዎች ናቸው። አላህ በረመዳን ብቻ ነው እንዴ? አላህ ህይወትህ እስካለ ድረስ አላህ ምን ጊዜ ነው የምትገዛው? በጾሙ፣ በሶላቱ፣ በኢንፋቁ በተለያየ ሱብሃንአላህ አንዋዕ الخيرات በተለያየ ነገር ነው አላህ ተስተቢቁል ኸይራት ነገር በረመዳን ብቻ አይደለም በተለያየ ጊዜ እንድንሰራ ታዘናልና بئس القوم قوم لا يعرفون لله حقا إلا في شهر رمضان سبحان الله إن الصالح الذي يتعبد ويجتهد السنة كلها يا الله دق باريا ማለት ትክክለኛ يا الله ባሪያ ብሎ ማለት ዓመቱን ሙሉ በዒባዳ የሚያሳልፍ ቀጣይ ማለት ሲመጣ እንደዛው ቀጣዩ እንደዛው በዒባዳ ሶላት ሌላ አለ ጀማዓው ነው ተራዊሑ በጀማዓ የሚሰገደው ነው በረመዳን ብቻ የተገደበው እንጂ ቂያም ለይል ሱብሃንአላህ አለ ምን ጊዜ የደጋጎች መገለጫ ነው አላህ ያገራላቸው ማለት ሶላት ሌል ላ ኢላሃ ኢላላህ ሱብሃንአላህ አላህ ያገራላቸው ወላሂ አላህ እኛ ላይ ያለን ሸክም አላህ ያንሳል ወንጀላችን ሊሆን ይችላል ወላሂ ሱብሃንአላህ ለፈጅር በስንት መከራ ነው ሰው የሚነሳው ለፈጅር በስንት መከራ አላህ ያገራላቸው ወላሂ ሱብሃንአላህ حتى ባልና ሚስት አላህ ይዘንላቸው ኩል ይወራል ባሏን ውሃ ረጭታ ለቂያም ለይል ለሶላት ለይል የምትቀሰቅስ የሆነ ሴት አላህ ይዘንላታል ላ ኢላሃ ኢላላህ ሱብሃንአላህ የትናቸው እነዚህ ወላሂ የሉም ማለታችን ሊኖር ይችላል ባለቤቱን ከዳሊክ በውሃ ረጭቶ ለሶላት ለሌሊት ሶላት ይቀሰቅስ ይሆንባል አላህ ይዘንላታል ነው አለይሂ ሰላቱ አጂብ የትን ያለ ነው ያለ ወይ ፍታይ ልትል ትችላለች እንዲሁ ታረጋታችሁ ለከ ፍታይ አላህ ሷሊህ አካል አደረገ እና ፍታይ ልትል ትችላለች አንተም ደግሞ አደብ ልጅ ነግሬሻለሁ እርምጃ እንዳልወስድብሽ ትላት ይላል አላህ ካላስተካከለ ማለት ሱብሃንአላህ አጂብ ነገር ነብዩ አለይሂ ሰላም አላህ ይዘንላቸው ነው ማለት አላህ ይዘንላቸው ለሶላት ለሌሊት ሶላት ነው ለፈጅር ለሌሊት ሶላት لا إله إلا الله سبحان الله أعظم الجرم من العلماء من أعظم الجرم لو كانت لك كونه وانجرج يمدبال له أن يعود المرء بعد الغنيمة خاسرة برمضان يتلاقي خيرات الجن يتلاقي أجور الجن سيزر في قويته رمضان سيودا ودا وانجل يمد سيونا سو تلك عليك لا يودك يا رسول حقيقة تلك عليك لا يودك يا رسول والله العظيم فرمضان غنيمة سبحان الله قرآن المدرسة صلاة المسجد أذكار وجرجر يتلاقي إنفاق كحامية كهوب سقطبة خير السراب مسرات غنيمة ملكه كالله سبحانه وتعالى يميج عاجل ستحب خطبة الناس السبت الويدة رمضان سوى أول والجل مثل ملك ولا تلك كسر وحيدة تلك كسر ألتك أيّر كمال زنبلانو ليس مولانو ولا استقامة يقتنو الاستقامة بالزباد لهت بس نقال الله مقتل يقتنو النمالتهم سبحان الله بعد الطاعة إلى المعصية يملس هنا سو بدان كبارنا بعد تلاوة القرآن هجرة قرآن طاس ما تأيّن البابا رمضان سوى كالقرآن قا يقرر في هنا سو يكسر سمرتي وحيدة إن القرآن الله كلام قال يتقرر هذا سبحان الله قرآن برمضان كان ده مثل برمضان كانوا ده قرآن يقرأ الله متجزء ومتسدد أيضا الميل كلمة كتلان دبر قرآن يتلاقي عبارة ማስተናገድ የለበትም ሽረሪት ድር ማድራት የለበትም ጧት ማታ ቁርአን ያነሳ ቁርአን መቅራት አለበት ሐቂቀተ يا جماعه اي نعم بعد البدر ممسكا እንዴት ይሆናል በረመዳን ወጭ ሲያወጣ የነበረ የአላህ ደግ ባሪያ አላህ የሚወደው መንገድ ላይ ረመዳን ሲወጣ እንዴት በኺል ንፉግ ሲሰጣ ይሆናል በአላህ መንገድ ላይ አሁን መቀጠል አለበት ማለት ነው መቀጠል አለበት
كذلك بعد صلة الأرحام قاطعة أنت زمدنا كتله يالا أهم زمدنا تقوى بالله رمضان سيودا بعد بر الوالدين عقا ومانعا برمضان لولادوجي መልካም ስራ እየሰራ ሁሉ ነገር ያዘጋጀ ያቀርብላቸው ረመዳን ሲወጣ እንዴት እነሱን ገለለ ታደርጋቸዋለህ ይሄ والله ትልቅ ኪሳራ من اكبر الخسران حقيقة ትልቅ የሆነ ኪሳራ ነው አላህ Subhanahu Wa Ta'ala ሁላችንም መፍራት አለብን ነው መስጊዶች በቁርአን በመቅራት አላህን በመገዛት ሰዎች አሱባቸው እያለ አሁን ግን ሱብሃንአላህ መስጊዶች ብቻቸውን የሚቀሩበት ጊዜ አለ አው ደረሳ እንኳን ያለበት መስጊድ አልহামዱሊላህ ደረሶች ስላሉ ችግር የለውም ደረሳ የሌለበት መስጊድ ግን ለሶላት ይከፈታል የተወሰኑ ሰዎች ይገባሉ ይሰግዳሉ አሁንም ክርችም ተደርጎ ነው ይደረጋል ይዘጋል ይቆላል ባዶ ይቀራል ይችላል አይና ሱብሃንአላህ من لالو سوج غدا توفى النفوس ما كسبت ويحصد الزارعون ما زرعوا إن أحسنوا أحسنوا لأنفسهم وإن أساءوا فبئس ما صنعوا نجا نفوسوج الدنيا لا يسرتن يا جنيان يستطيعوا يركبالو أيوة زارعوج يزرعوا يهونوا سوج جبريوج ያን የዘሩትን ሰብል ያጭዳሉ ምክንያቱም ሶላቱ ቲላዋው ኢንፋቁ ሁሉ ነገር ምንድነው እየዘራህ ነው ያለው ማለት ነው ነገ ታጭዳለህ ነው መልቂያማ ማለት ነው إن أحسنوا أحسنوا لأنفسهم መልካም ስራ ከሰሩ ራሳቸው ነው እያሳመሩ ያሉት ወይን አሳኡ ፈቢሳ ما صنعوا መጥፎ ነገር ከሸሪዓ ጋር የሚጋጭ ነገር የሚሰሩ ከሆነ ደግሞ ናም የሰሩትን ምን ከፋፊ አደረገው ነው አንድ የሆነ ነገር አለ ሱብሃንአላህ በዒድ ቀን ሁላችንም ምን ደሰትበት ቀን ነው በዒድ እንድንደሰት ሁላችንም ታዘናል ነገ ዒድ ነው ያልኩኝ አይደለም ነገ ዒድ ቢሆን ዛሬ ተራዊህ አንሰግድም በአንድ ሰዓት ነው ለይለት ዒድ ተራዊህ የለም አሁን ነገ ጾመኞችንም ማለት ነው የዒድ ቀን መደሰት አለብን ሸሪዓ ባዘዘው መልክ የደስታ ቀን يوم فرح ግን ሸሪዓ ባዘዘው መልኩ ማለት ከወንጀል ርቀህ ትደሰታለህ እና كسلفوች መካከል كان يظهر عليه الحزن يوم عيد الفطر عيد الفطر ላይ بالذات يوم عيد الفطر ላይ ማለት ይተክዛል ይሄ ከዛ فيقال له انه يوم فرح وسرور አረባክ የደስታ ቀን ነው ተደሰት ፋበል ፈገግበል ፊትና ታጨፍጭፍ ምንድነው አሉት فيقول صدقتم او يوم فرح وسرور የደስታ ቀን ነው እውነት ተናገራችሁ አላችሁ ولكني عبد ነገር ግን እኔ ባሪያ ነኝ የአላህ ባሪያ ነኝ አለ أمرني مولاي ጌታዬ አላህ عز وجل አዘኛል አለ أن أعمل له عملا ስራ እንድሰራ መልካም ስራዎችን እንድሰራ ጌታዬ አላህ عز وجل አዘኛል فلا أدري أيقبله مني أم لا ይሄ ነው ያስተከዘኛል ረመዳን የተለያዩ ኸይራቶችን ሲሰራ ቆይቼ አሁን ረመዳን አለቀ አከተመ ተቋጨ ቀጣዩ ዒድ ነው የደስታ ቀን ነው አውቃለሁ እውነት የተናገራችሁ ታው ነገር ግን ጌታዬ ስራ ሊሰራ አዞኛል ስራ ሰርቻለሁ አላህ ተቀበለኝ ይሁን ወይስ አልተቀበለኝ ይሁን ይሄ ነው ያሳዘነኝ ያለው እኛ ግን አናገናኝ ሱብሃንአላህ ለተውታል ይሄን የሰራነው ኸይራት ሱብሃንአላህ በረመዳን ውስጥ እንኳን የሰራነው አላህ ተቀበለኝ ይሁን ወይስ አልተቀበለኝ ይሁን ብለን ውስጣችን እንረበሻል ይሄን የሚያደርጋላ የታደለ ባሪያ ነው ሐቂቀት ንስራው ስራ አላህ ወይ ተቀበለኝ ይሁን ሁላችንም የሚያሳስብ ነገር ነው ሐቂቀት አዎ የደስታ ቀን ነው አውቃለሁ ነገር ግን የአላህ ባሪያ ነኝ ጌታዬ መልካም ስራ እንዲሰራ አዞኛል ግን ያንን ስራዬን فلا أدري أيقبله مني أم لا ይቀበለኝ አይቀበለኝ አላውቅም ይሄ ነው ሊተክዝ ያደረገኝ ብሎ መልስ ይመልስላቸው ነበር ማለት በረመዳን العيون التي بكت من خشية الله አላህን ከመፍራት የተነሳ ስትታለቅስ እንባ ስትረጭ የነበረች አይ هل تعود الى الحرام بعد رمضان كرمضان በኋላ ወደ حرام መልስ አለበት يا جماعه አላህን ከመፍራት እንባ ያነቡ የነበሩ አይኖች ረመዳን ከወጣ በኋላ ወደ ወንጀል መልስ አለባቸው ሲጋራ የሚያጨሰው ወደ ሲጋራ ጫት የሚበላ ወደ ጫት ዝሙት የሚሰራ ወደ ዝሙት አስካሪ መጠጥ የሚጠራ ወደ ሱብሃንአላህ عجيب والله
ለአላህ ብለህ አላህን ፈርተህ ስታነባ የነበርክ ሰው እንዴት ወንጀል አላህ የከለከለው ነገር ውስጥ ገብተህ ትዘፈቃለህ? ረመዳን ስለወጣ ማለት ነው። ሱብሃንአላህ አጅብ ነው ወላሂ። በአላህ መንገድ ላይ ይዘረጉ የነበሩ እጆች ኢንፋቅ በማድረግ ወጪ በማውጣት ከረመዳን በኋላ هل تنقبض بعد رمضان ከረመዳን በኋላ መሰተር አለባቸው? እጆች መጨበጥ አለባቸው? በአላህ መንገድ ላይ መዘርጋት አለባቸው ወላሂ አይ ነዓም ወላሂ። ለአላህ ሱብሓነሁ ወተዓላ ብቻ ስጁድ ያደርግ የነበረ ፊት لغير الله ስጁድ እንዲያደርግ ታደርጋለህ ከረመዳን በኋላ? ሙታንን ታመልካለህ? ለቀብር ትሰግዳለህ? ለተለያየ ፎቶ ትሰግዳለህ? በጣም ይገርም ነው። ሱብሃንአላህ رب شوال هو رب رمضان هو رب الشهور كلها رب رمضان يا رمضان جاء رمضان يهين ور يفتر يهونه الله سبحانه وتعالى يكتر ور يشوال جتانه شوال يفتر الله ነው በአጠቃላይ ወራቶችን ሁሉ ቀናቶችን አመታቶችን መخلوقاتን ሁሉ የፈጠረው الله سبحانه وتعالى فمن كان يعبد رمضان የሚያመልክ የሆነ ሰው فإن رمضان قد انتهى رمضان عليك تقواج ومن كان يعبد الله የሚገዛልን فإن الله حي لا يموت الله ሕያው የሆነ መጀመሪያም መጨረሻም የሌለው ሐይ የሆነ የተማማረ አላህ በየትኛውም ቦታ በየትኛውም ዘመን አላህ Subhanahu Wa Ta'ala ብቻ ተገዛ ነው። ረመዳን ትልቅ ወር ያለው ነው። የተለያዩ ዒባዳዎች የተለየ ነው። ነዓም የተለያዩ ዒባዳዎች ተፈጽማለህ፣ ግን ዒባዳዎች በረመዳን ብቻ መገደብ የለባቸውም ነው። አልሙዳወማ አለ ዒባዳ ያጅባል። በዒባዳ ላይ ወላሂ መቀጠል አለብን። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ምንጊዜም በዒባዳ ላይ መቀጠል እንዳለብን ተርቢያ ሲያደርጉ ሲኮተኩቱ ሱሐቦቻቸውን ምን ነበር አሐቡ الأعمال إلى الله ምን ያሉ أدومه أو أدومها أحب الأعمال إلى الله أدومها وإن قل أحب الأعمال إلى الله أدومها وإن قل فسراوች ሁሉ الله سبحانه وتعالى እጅግ በጣም ተወዳጅነት ያላቸው ስራዎች ቀጣይነት ያላቸው ናቸው። ወይን ቀለ ጥቂት እንኳን ነው ዝም በመርካና ለሊት ነሳና ለምሳሌ 15 ረካዓት ከወዲህ መስገድ ይችላል። አንድ ሁለት ቀን ሶስት ቀን ከዛ በኋላ ለፈጅር በስንት መከራ ይወራ የምትነሳው ዋጋ የለው። ነገር ግን ከፈጅር በፊት ቀደም ብለን 30 ደቂቃ እንደ 20 ደቂቃ እንኳን እያለ ልክ ብለህ ውጣ አድርገህ በተረጋጋ ሁኔታ ሁለት ረካዓ በመስገድ ምንጊዜ በኢማንክም በዚህ ብትቀጥል አላህ ዘንድ ይበልጥ ተወዳጅነት ያለው ዒባዳ ይሄ ብላ አንድ ሰሞን በማንገው በነሻጣ በሞራል በሁሉ በጾሙም በኢንፋቁም በምኑም ታጅለህ ከምታቆም ማለት ነው። ይሄ أحب الأعمال إلى الله أدومها وإن قل أو أدومه وإن قل ትንሽ እንኳን ብትሆን ቀጣይነት ያለው ስራ ነው። አላህ Subhanahu Wa Ta'ala ተወዳጅነት ያለው አናቋርጥም። እንደ ቁርአን በቀን አንዳንድ ሶፍሐ ማለት ጊዜ ከተሰጠ አንዳንድ ሙሉ እርግፍ አድርገህ ከምትተው ግማሽ ያንድ ገጽ ሶፍሐ ያንድ ሶፍሐ ግማሽ እንኳን ቢሆን ከማቋረጥ ሱብሃንአላህ ከማቋረጥ ማለት አላህ ዘንድ ከስራዎች ሁሉ ከመልካም ስራዎች ሁሉ ተወዳጅነት ያለው ቀጣይነት ያለው ትንሽ ቆይቶ ይሄ ተርቢያ ነው። በዒባዳ ላይ ቀጣይነት ያለው ስራ እንድንሰራ ማለት ነው። ሌላው ረመዳን ይሄው ሽኝት ላይ ነን። ነገር ግን ረመዳንን استمر في الصيام ሌሎች ጾሞችን በማስከተል መቀጠል አለብህ። ሌሎች ጾም አሉ سبحان الله قوم الشيطان طوال العام عامت ሁሉ ሰይጣንን መዋጋት መቻል አለብህ። ለሰይጣን ግብር መስጠት የለብህም፣ ቦታ መስጠት የለብህም። ነዋፊሎች አሉ፣ ነዋፊሎችን ጾም የተለያዩ ጾሞች አሉ። ለዚህ ነው መልእክተኛው አለይሂ ሰላቱ ሰላም من استطاع منكم الباء فليتزوج ومن لم يستطع فعليه بالصوم فإنه له وجاء ወጣቶች ሲመክሩ ሴቱንም ወንዱንም ሁለቱንም አለ ሲመክሩ ወጣቶች ወይ አቅም ያለው ያግባ ወጣት ታዛ አግባ። በተለይ ዘመን ፊተን ያለንበት ዘመን ማለት በተለይ በዘመን ፊተን አንድ አይደለም ሁለት ሶስት አራት የሚያስፈልግበት ዘመን ማለት ዘመን ፊተን والله ዘመን ፊተን
ሴቶች ራቁታቸውን በሚሄዱበት ዘመን ሴቶች ጌጣጌጣቸውን ለጅ ከአንሃ ተድኹሉ ፊ ጉርፈቲ ነውሚሃ ባለቤቷ አለበት መኝታ ክላስ የምትገባ መስላ ተቋቁላ መንገድ ለመንገድ በምትሄድበት ዘመን ማለት ነው። ሴቶች አይፈትኑም እንዳይመስል ሴቶች በድርገት ላይ ከባድ ፈተና ሴቶች ናቸው። ነብዩ አለይሂ ሰላም ተናገሩ حتى يا الله مكني عليه الصلاه والسلام سبحان الله سيد ولد ادم መንገድ ላይ አጋጣሚ ሲሄዱ የሆነ ሴት አይናቸው ወደ ሴት ላይ አረፈ ድንገት ማሳሰቡት ማለት ነው። ወዲያው ቤታቸው ተመለሰ ይመጡ ባለቤታቸው በግንኙነት ተደረጉ። እሳቸው እንደሆኑ አንተ ምንድነህ እኔ ምንድነኝ እሱ ምንድነው እሷ ምንድናት ማን ፈተነው? ያአላህ ነብዩ አለይሂ ሰላም ተደረያሉ ቢሶች ያላቸው ባለቤቷ ጋር ባለቤታቸው ግንኙነት ተደረጉ። ሱብሃንአላህ እዛ ኹጥባ ያደረጉ ሰሃቦቻቸው ተሰብስበው ሴት ስትመጣ ፊት ለፊቷ ሰይጣን ይቀመጣል። እንደው ፉንጋ እንኳን ብትሆን የአማርኛ ተለቀምኩት ይከታሉልኝ ፉንጋ ይባላል። ፉንጋ እንኳን ብትሆን ውብ ያደርግላል ሰይጣን ነው። ፊት ለፊት ይቀመጣል። አንተን አደጋ ላይ ይመጣል ነው። ወንዱም እንደዛው ወንድም ፉንጋ ይባላል። ፉንጋ ቢሆን ውብ ያደርግላታል ለሰማት ሰይጣን ቁጭ ይላል። ሱብሃንአላህ እሳት ያቀጣጥላል ማለት ለማገናኘት ማለት ወንጀል አይወቅ ማለት ጀርባና ዙራን ስትሄድ መቀመጫው ላይ ቁጭ ይላል። በቃ ከዚህ ሴቶች ሌላ ሴት የለም እንድትል ያደርጋል። ከዛ በኋላ ሱብሃንአላህ ወንጀል አይወቃል ማለት እሷም እሱ ማለት ስለዚህ በእኛ አሰሳም መድኃኒት ተናገሩ። መድኃኒት ምንድነው? ያ ምናሉ ያ መሽራ ሸባብና من استطاع منكم الباء فليتزوج ያግባ እንዴ አትበል የተለያዩ ነገሮችን አትደርደር ከአውሮፓዎች ጋር ተመሳሳለ ያ ሱብሃንአላህ አረማካችሁ والله ወዴት ነው እየርናለሁ በቃ በምንም በነስ ህይወትን መራበቅ ሴቶችም አደብግዙ ሱብሃንአላህ እንደ ሀድልኝ ይሄን አምጣ ይሄን አትበሉ አዛ ተገድረስ ይቀራል እንደዛ ነው ሐቂቀታን መስፈታታው والله صحابዎች እንመልከት ሱብሃንአላህ صحابዎች በመደበር ያገቡ የነበረው والله ለነብዩ አለይሂ ሰላም ህይወቷን አሳልፋ የሰጠችን ሴት ታሪክ ሁላችን እናውቃለን። والله ከወንዱ ይልቅ እኔ የሷ ሁኔታ ነው የሚገርመኝ والله ለነብዩ አለይሂ ሰላም ወሐጁ ነፍሲ አለቻቸው መጣ ህይወቴን ሰጥቻለሁኝ አለ አይዋል ዝም አለ። የሆነ ሰሃቢ ነበረ እሳቸው ፍላጎት እንደሌላቸው ያረጋግጥ ዘውጅኒ ያ ረሱላህ ዳሩኝ አላቸው። ዳ አይፈራም ይሄ ቁዲን እኮ ነው ያ ለምን ትፈራለህ? ለምን ትሸማቀቃለህ? ሱብሃንአላህ ወንጀል እየሰራ በድብቅ መኖር ትፈልጋለህ? አጂብ ነው والله ዳሩኝ አለ መህር አምጣሉት የለው አያው መህር እንኳን ታይድሮ ወደ ዘረኝ ባባል እስማ አሁን ቤት የለኝ ይላል። ቤት አልገዛው የጨረቃ ቤት እንኳን የለኝም እንዴት አድርጌ አኖራታለሁ ይላል። ሱብሃን ተከትረ ተቀራላ ባህታዊ ወይስ ነው ይወላህ ለምን እንደዚህ ይሆናል? ምን ይደበት والله ይሄው ምን መህር እንኳን ሳይ ወደፊት እኮ ምን እንደሚያበላ ታውቃው አለ ማለት ነው። طيب እና ከዛ መህር ሲሉት የለም የተለበስኩ ሽርጥ አለ ከላይ እንኳን የለውም ጋቢ የለም ሽርጥ አለ የሽርጥ ልጣታል እንደ ሽርጡን አንተ ትልብስ እሷ ራቁቷን ትሆናለች እሷ ትልብስ አንተ ራቁትን ትሆናለህ። ሌላ እንተሚት ወለው ኻተመን من حديد سبحان الله የወርቅ አይደለም የብር አይደለም ታውቃለህ ብረት ፌሮ ታውቃለህ የብረት ከብረት የተዘጋጀ የሆነ ቀለበት እንኳን ቢሆን አምጣል አየው ተረዳኮ ይገው ከብረት ሱብሃን ኻተም من حديد ይሄን አምጣለቷ መህር ቢሆን የለም ቤተሰብ ጋር ሄደ ጠየቀ ምን ነገር የለም ውስጡ ተለብሾ መጣ ምን ነገር የለም ሱብሃንአላህ لا اله الا الله ይው ትዳር ትልቅ ቂማ አለው ትዳር ትልቅ ቂማ አለው ሙሳ عليه الصلاه والسلام ለትዳር ሲሉ እረኛ ሆኗል። ለትዳር ሲሉ ገበሬ እረኛ ሆነው ትዳር ሲገባል ፍየል ጠባቂ ወረድ ብለ ሊስትሮ ቢሆን አርጋ ትዳር ሲገባ ሙሳ ሱብሃነ ከሊሙላህ እረኛ ሆነው ማለት ለትዳር ማለት አይደለ? طيب ከዛ ነብዩ አለይሂ ሰላም ምንም ነገር ማምጣት እንደማይችል ሲያውቁ ካንተ ጋር ቁርአን አለው ያሉ አው ቁርአን አለ ሐፊዝ ያለው ይሄን አስተምራ ቁርአን አስቀራ ድር ያለው አልተጃዝ አሁን እዚህ ጋር ሱብሃን ረጋብለ ሲናስብ የሱሐቢዩ ወላ የሱሐቢዩ ጉዳይ ሁኔታ የሚያስገርመኛ እንዴ አሁን ለኔ ምንም ነገር ይተወሰነ የከብረት የተዘጋጀ ቀለበት እንኳን ማምጣት ያልቻለ ሰው ምን ሊያበላኝ ነው? የት ሊያኖረኝ ነው?
አለች ሐቂዳ ሱብሃንአላህ እርግጥ በአላህ ሱብሃነሁ ወተዓላ ነው በሚሊያር የሚቆጠር ብር ቢኖረው የተለያየ ሙአሰሳ ድርጅት ቢኖረው ሀብታም ነው ያልሽ ስትጨፍሪ አላህ ሊያወድመው ይችላል ሁለተኛው ላይ ከዛር በኋላ ሁለተኛው ላይ አላህ ሊያወድመው ይችላል አላህ አላ ኩሊ ሸይ ቀድር ነው ሱብሃንአላህ እንደዛ ነው ሰዎች ገንዘባቸው ትዳር ሲመጣ ምን አለው አባት ለልጁ ሲመጣ ምን አለው ይላል መኪና አለው ምናምን አልহামዱሊላህ ዱዓ ያደርሳል ይላል አረብ ነገር ያለው ዳግመኛ በሬ እንዳደርስ ይችላል በሬ እንዳደርስ አይሄ መለኪያ ነው ያሲ ሱብሃንአላህ ዲንና خلق ነው ኢስላም በሴትም በወንድም የሚፈልገው ዲን ሱብሃንአላህ ذات الدين ያስሉት ፈርድ ذات الدين ተሪበ ከዳ ዲን ያለው ትክክለኛ ሰለፊ የሆነ ሰው አቂዳው የተስተካከለ ሰለፊያ ዲን ያላት ሴት ብቻ ነው የሚፈልገው ሌላ ላይ አእምሮ አይደል ለምን ሸሪዓ ይፈጽም ነው ፈርድ خرج من الدين አለበዛ አመድ ያፋሻል ግብረ አላህ ነብዩ አለይሂ ለምን ውበት ለውበት ስለምታገባ አንድ ልጅ ስትወልድ ውበቷ ይተናል ትፈታታለህ እንግዲህ ምክንያቱም አላማ ለውበት ከሆነ ውበት አይከተልማ ሁለተኛ ተጨምር ደግሞ ጭራሽ ግልጽ ለውበት ተብሎ አይገባም የሚጠፋ ነገር ነው ገንዘብ ከሆነ ጧት ማታ ያጣላቸዋል አንተ ነው በሌላ ኢንፋክት ማድረግ ያለበት እዚህ አይደለም አንተን መቀለብ ያለበት ትላለች ባሪያው ነው ተዋረደ ተመራተና ግልጽ አይደለም ዲን ግን እስከምትሞት ድረስ የሚቀጥለው ሲፋገባ ሱብሃንአላህ ለዲን ብለህ ካገባት ምንም ልትጠላባት ነገር የለም አላህ ሁሉንም ካሟላ አልহামዱሊላህ هذا فضل الله ከለለግን ዋና ትኩረት ማድረግ ያለብን ዲን ላይ ነው ሐቂቀተን እና ይሄ ማግባት የቻለ ወደ ትዳር ግባ ነው የተለያየ ኮንሰፕት አታምጡ አረጋው አላህን ፍሩ والله እኔ በመጀመሪያ ታገባ መህር የተሰጠሁት 50 ብር 50 ብር ያም ደግሞ አዲስ አበባ ላይ ገጠር ነው ማለት 50 ብር ኒዕማ ሱብሃንአላህ ኒዕማ ያም ደግሞ ኪታብ ይሽጪ والله ማረሳው ክስተት والله كتاب يشጪ ምንም ነገር የለም والله ተደርጉ يا جماعه አትፍሩ والله ትዳር ይፍታህ ሪዝቅ ነው والله በቃ ስትሄድም ራቁቷን ትስተያለ ስትመጣም ልብህ በሽተኛ ነው የሚሆነው والله ምክንያቱም አይንን መጨፈን አትችል መኪና ይገጫል መንገላጀት ከፈነው ስትከድሞ ድንገት ታያለ ከዛ ይሄን ብትበልስ ማለት ነው ያለ መከራ ገባን ምን ታደርጋለህ ምን ማለት ነው የለም ሴቶች ሁሉ ተሸፋፍነው ቢሄድ ኒዕማ ነበር አልহামዱሊላህ ሱብሃንአላህ ምን ታደርጋለህ ለዚህ ያለ ምንድነው ማግባት ነው ሱብሃንአላህ አላህ የተሰጠን ስሜት በሐላል መንገድ ናም ስታስተናግድ ነው ከወንጀል የምትረቀው አልተከበረ والله ከበረ አግቡ ለነብዩ አለይሂ ሰላም አግቡ ወላጆች አላህን ፍሩ ወላጆች አላህን ፍሩ ወጣቶችም ሴቶችም ወንዶችም والله አላህን ነፍሩ والله ከሰሃባዎች መቼ ማለት ነው والله ይሄውና አውሮፓ ወንድን የላቸው እገሊት እንዲህ ነገር አገኘች እገሊት እንደዚህ والله ሱብሃንአላህ ዲናችን እንደዚህ ያለ والله ዲናችን ያለ ነገሮችን ቀለል እናደርጋቸው አይደለም ومن لم يستطيع فعليه بالصوم ማግባት ያልቻለ ደግሞ ጾም ይጹም ለልክኛ ሴትም ወንድም ማግባት ያልቻለ ጾም ይታደርጋል ስለዚህ ጾም በረመዳን ብቻ ይቀጥላል ማለት ይቀጥላል ለምን ጾም ስሜትን ምን ያደርጋል እንዲረግብና እንዲቀንስ እንዲከስም ያደርጋል ለልክኛ ይሰስ መድኃኒት ማግባት ወይ በጾም ላይ መቀጠል ወጣ ሌላ አማራጭ የለም አይና والله በትዳር ዙሪያ ሐቂቀተን እንደው ብዙ ሰፊ ሰዓት ቢኖር ብናይ ደስ ይነበረ والله በጣም ደስ ይነበረ በዚያው ሰዓት እገሌ ወደ ተገባ በቃ ድንቅ ይላል حجيب والله በቃ غريب ነገር غريب ግን እገሌ ቢሙተራ እገሌ የወደ ትንሽ ጋር አየነው ምንም ችግር የለም ምን ማለት ነው ሱብሃንአላህ والله ነገሮች ማዕኩስ ነው ተገበ በተቃራኒ ሆኖ ማለት ሱብሃንአላህ عجيب سبحان الله لا اله الا الله አገባብሽ ባለሽ ያዝልው ከብትራለች መርዝ ግብ ይትራለች ዘይ ወይስ ጋር አየነው ምን ይደረጋል እንግዲህ ዝምታች እንደዛ አይደለም ሐቂቀት
አላህ Subhanahu Wa Ta'ala ሴቶች በተመለከተ ብዙ ጥያቄዎች ስለሚቀርቡ ነው ትኩረት ማድረገው ሴቶች ወንድ ላይ በወንድ ላይ حرام የተደረገ ነገር ብዙ ጸጋና ነገር ይገኛል ሴቶች ጋር ቀለበት ምሳሌ የወርቅ ቀለበት የአንገት ሐብል የጆሮ ጌጥ ጉትቻ እግር ሀብታም ከሆንሽ እግርሽ ላይ ወርቅ መላው ነው በወርቅ ወርቅ ተደርገው ወርቅ ካላ ኢስራፍ እንዲያደርግ እንጂ ይቻላል ብለው ዑለማዎች አላህ ፈቀደላቸው በእኛ ደግሞ አላህ حرام አደረገው አልተመቀኘናችሁኛ ለምን ትመቀኛላችሁ አጂጋ እኛ ወርቅ ካለበት ብለን እሪው ወራልን እኛ حرام ነው ተብለናል አሚን ብለን መርሐባ ብለን ተቀበለናል ሴቶች ግን እንደፈለጉ ይልበሱ ለግን ለባልየ ብቻ ለባልየ ማርየ ብቻ ሌላ አይተጎይ ለቆዳ ባስ ያማ ማህረም ነው ሌላ ለማንም ማየት እንድታሳየው ፍቅድሽ طيب ሁለተኛ ሴቶች ሱብሃንአላህ ጀማ ሶላት አላህ ግዴታ አደረገባቸው በለቤታችሁ መስገድ ነው በደረጃ ይበል መስጊድ እንደደረገው አትከልቡ ተብሏል ባሎች ግን እቤት መስገድ ነው በደረጃ ይበል ወንዶች ግን ግዴታ አደረገባቸው እቤት የሚሰግድ የሙናፊቅ ሰው ምልክት ነው መገለጫ እኛ ተመቀኝናችሁ ዝም ብለናል كذلك الله سبحانه وتعالى በወንዶች ላይ ጂሃድን ግዴታ ሲያደርግ ሰይፍ ይዘህ ውጣ ጦር ይዘህ ውጣ ከካፊሮች ጋር በሰይፍ መጋራት አለበት በሰይፍ ጅራፍ ግዴታ አደረገ አላህ በሴቶች ላይ ግዴታ አደረገ አላህ ነው ይለ ዝም ብለናል ምንም አላልንም አላንቆሻቆሽም ሸሪዓ ግዴታ አደረገ ነው ማለት እስላም ሱብሃንአላህ አላህ ትእዛዝ እዚህ መጥቶ والله ሱብሃንአላህ والله ተታው በጣም ብዙ ነገር ነው በወንዶች ላይ حرم መልበስ አላህ እርም አድርጓል ሸሪዓ እርም አድርጓል በሴት ላይ ግን ሐላል አደረገላት ገንዘብ ካለ ግዛላት ሐላል ነው ለሷ ሐላል ነው والله ለዚህ حرم ይባለው ሱብሃንአላህ ሴቶች ላይ ብዙ ነገር ሸሪዓ የተከለከለ ነገር አለ ኢንፋቅ ወጭ የቤት ኪራይ ቤት ከሌለው ምሳ ቁስ እራት ሁሉ ነገር ግዴታ ቢሆን ማለት ነው ልብስ ማልበስ ባህልን ነው የሚመለከተው እሷን አይመለከትም እሷ የቤት መቤት ሆና መቀመጥ ብቻ ወንድ ግን እንጨትም ተጠይሁን ዳገት ሄደ እንጨት ሰብረህም ይሁን ለከማን ይባለው ሊስትሮ ሆነ ወዛደር ሆነ የፈለከውን ስራ ሰርተህ አንተ ማብራት አለበት አላህ ግዴታ አደረገበት ሴቶች ግን ይህን አላህ ግዴታ አላደረገም እኛም አሚን ብለን ተቀበለናል ዝም ብለን ነው አንቺ ተሐዲ ወላይ ግን ሸሪዓ ለጃጅ ነገር ሁለት ሶስት አራት ይቻላል አለ ሴቶች ለምን አላህ ለተካሉ ሱብሃንአላህ በጣም ተባረከ አደብ ብዙዎቻችን እናፈሳችን ልጆችም ልጆችም እናፈሳችን አደብ ብዙ ነው አንዳንድ አሊሞች ተባሉ والله ተሐዲ ዛቻ እስኪ ከነብዩ አለይሂ ሰላቱ ሰሃባዎች ከ120 በላይ ሰሃባ ቁጥሩ ይቆጠራል ህይወቱን በአንድ ቤት ብቻ ያሳለፈ አምጡ ይላል በቃ ዛቻ ነው አምጣ ሽልማት ተጣለው ይደል ካገኘ እያንዳንዱ ሰሃባ ሁለት ሚስት ሶስት አራት ሚስት ያለው ለምን ተዓዱት አላህ ለነብዩ አለይሂ ሰላም በደረጃ ይወጥ ስለሆነ ተዓዱት ይመረጣላቸው ዘጠኝ ሚስት ማለት ለሰሃባዎችም ያንን የተከተሉ ሰሃባዎች ይላሉ ሁሉም ረህማ ያላቸው ነበሩ ወንዶቹ ሴቶቹም ተዛዝለው ተቻችለው አሁን በዛት ሁለተኛ ታገባል አንተ ምን አለ ትላለች ከቤት ራሳቶታ ሰሃባዎች የሚበርታ ነበራቸው የነብዩ አለይሂ ሰላም ሚስቶች እኮ ሶስት ወር እቤት እሳት አይቀጣጠሉ ነበር ውሃና ተምር ብቻ እየበሉ ውሃ ተምር ሌላ ነገር ደግሞ አላህ ሱብሃንአላህ طيب መልክኛ አለይሂ ሰላም ሱብሃንአላህ እንደዚህ አይባልም አይተችም በዚህ والله ባሮች አላህ መፍራት አለባቸው ይከለበይ ሲጧዓ በቻለው ልክ ባለቤቱ ማስደሰት አለበት ሚስቱ ማስደሰት አለበት በቻለው ልክ ማለት በሁሉ ነገር በዐድል በፍትህ ወደ አንዷ የምትዘነበል ከሆነ يوم القيامه አንጀትን እየገሰልክ ትነሳለህ ዛቻው ከባድ ወደ አንዷ የምትዘነበል ከሆነ ስትገባ አንዷ ጋር ስትሄድ ሱብሃንአላህ ሁሉ ነገር እሷ ጋር በቃ አትክልቱ ፍራፍሬው ኬኩ ምናምኑ እዛቻ ግን ፊትና ኮስተራ እንደቷል ሲያቁ ገባ ከሆነ يوم القيامه አደጋ ላይ ትወጣለህ
አላህ በምትችለው ዓድል የግድ ነው በምትችለው አላህ በሰጠህ እኩል በኩል ማለት ነው በሁሉ በመኝታም ሆነ በምንም ሆነ ይሄ መሐባ የሚባለው ነገር የልብ ጉዳይ ስለሆነ በዚህ ነብዩ አለይሂ ሰላም አላህ እንዳትወቅስ ብለዋል የሚቻል ነገር አይደለም ፍቅር መሐባ ወደ አንዷ መይል ሊያደርግ ይችላል ይሄ አላህ ልብ ላይ የሚፈጥረው ነገር ነው ምንም ማድረግ አትችልም በሌላው ነገር ግን እኩል በኩል የግድ ነው የግድ ነው አይናም አላህ እና ይሄ ትዳር ሐቂቀተን ባለንበት ዘመን በተለይ ወላሂ አንዳንድ ሀገር ላይ የምንሰማው እንደው ልምዲ ነው ሀገራችን በመጣ ያስብላል አንዳንድ ጊዜ ሱዳን ላይ ሱዳን በመርሳት ካርቱም ላይ አንድ ወደ ዳኢት ነገር ሰምቼ አንድ ቦታ ላይ እኛ እኔ ተወለድኩበት ቀሪያ ላይ ይላል ተወለድኩበት ቀሪያ ላይ ባል 2-3 ሚስት እንዲያገባ የምታደርገው ሚስቱ ናት ሚስቱ ታገባ በቃ እሷ ናት ፈልጋ አግባ በላት ነው ታስገድባለች ለምን ካላችሁኝ አለ ስራ ቦታ ሲገናኙ ወይ ውሃ ምናምን ሲገናኙ አንቺ ባለኮ ልፍስፍስ ነው ደካማ ነው ለዚህ ምልክቱ ነው አንድ ሚስት ጋር ነው የሚበረው ብለው ይተቻታል ከዛ ትችት ለማምለክ እሷ ነው የምትፈልገው እንደዛ ነው ወላሂ አዳ ልምድ ሰዎች ያበረከታሉ ሱብሃንአላህ ላ ኢላሃ ኢላላህ ሁሉም ባል 2-3-4 ሚስት እንዲያገባ የሚያደርጉት እነሱ ናቸው በሰላም እንዲኖር ማለት እኔ አልহামዱሊላህ አለ እኔ አርቢያ ታየው አልহামዱሊላህ ይሄ አለ ያለ ታጥራው ነው አለ ሱብሃንአላህ አሁን ሀይካ ሸሪዓ የፈቀደው ግን አሁን መንግስት አዳገር ላይ ያለ መንግስት ሁሉም ሰው 4 ሚስት ማግባት አለያ በእስር ቤት ተቀጠቀጣሉ ወዲ ሴትም አንድ ነገር ተናገሪማ ወየውልሽ ከተካላት መርሐባ ነው አያችሁ ሱብሃንአላህ አጅብ ወላሂ ሸሪዓ በፍቅር ነገር ሐቂቃ አንጥላ ከኢስላም ጋር ጠይቁ ይችላል ወላሂ ልባችን ላይ ጥላቻ ካለ غير ቅናት ተፈጥሮ ነው ግን ጥላቻው ካለ በጣም ከባድ አላህ ይሄን ነገር ለምን እንደነገረ አይባልም ወላሂ አላህ ዐዘ ወጀል ለሁላችንም የሚጠቅመንን የሚያውቀው አላህ ነው አለማወቅ ነው እንጂ ይላሉ ዑለማዎች ተዓዱድ 2-3-4 ማግባት ጥቅሙ ለወንዶች ሳይሆን ለሴቶች ነው እንዴ ሴቶች አላወቁትም እንጂ ጥርቅ ያለ ሙሐቂቆች ዑለማዎች ወላሂ ይላል ታላላቅ ዑለማዎች ጥቅሙ ለሴቶች ነው እንዴት ሲባቸው ሱብሃንአላህ ለምሳሌ እዚህ ቀሪያ ላይ ምሳሌ እዚህ አካባቢ ላይ 400 አባወራ አለ ነው ወንድ 400 ላ 100 አባወራ አለ እንበል 400 ሴት አለ ሌላ ጭራሽ የለም እንበል ፈርጣ طيب አንዳንድ ብቻ ከሆነ 100 ወንድ 100 ሴት አንድ ላይ ትዳር ይመሰረታሉ ይወልዳሉ ልጅ ወልደው ይስማሉ እፎይታ ነው ይመራሉ 300 ሴት ግን صدقوا ذي والله الشيخ محمد أمين الشنقيطي صاحب أبو عربان يا الله اللي تلاقوا والله سبحان الله لا إله إلا الله صدقوا ذي بس تدار عالمي بعد نجار سايعو لج ولو سايسمو يت قبري جبارنا نذكر كذا تكمل سبحان الله عز وجل لكو لشيتم لوندم آذان يقولوا جهاتشين الله سبحانه وتعالى سبحان الله يدنك يقول كذا ሁለተኛ ሴቶች ብዙ ጊዜ በወራባ በወሊድ ደም ነው ይሄ አላህ የፈጠረው ነገር ስለሆነ ብዙ ጊዜ ያሳልፋል ባል 8 ቀን 10 ቀን የወራባ ላይ ይቆያል ወዴት ይሽ ዝሙት ይሰራ በጣም በተለይ የተፈጥሮ ነገር ነው ተፈጥሯዊ ስለሆነ ወዴት ይደርሽ ወንጀል ላይ ይወርቅ ነው አይደለም አላህ عز وجل سبحان الله ፈቀደ በዛ ወቅት نعم حلال በሆነ መንገድ እንዲሄድ ማለት 40 ቀን ልትቆይ ይችላል ተወልዳ የወሊድ ደም غالبا 40 ቀን ይቆያሉ ሴቶች እሺ ባል 40 ቀን ሙሉ سبحان الله ሸሪዓችን አጂብ ነው والله لا اله الا الله سبحان الله በተለይ يوم القيامه እየመጣ ነው ያለው ጊዜው ምልክቶች እየታዩ ነው ያሉት نعم ያን ጊዜ ሴቶች ይበዛሉ ብሏል ነብዩ አለይሂ ሰላም የሚወለደው ሴት እገሌም ወለደች እገሌም ወለደች ሴት ወንዶች በጦር በተለያየ ነገር ያልቃሉ ሴቶች
ቁጥራቸው ይበዛል። طيب ያን ጊዜ ትዳር ዓለም ሳያዩ ብዙ ሴቶች ይስቃዩ ይኖራሉ ማለት ነው። ግን አራት ከተፈቀደ ግን ቅድም ያልኳችሁ 100 ወንድ 100 አባወራ 400 ሴት ሁሉንም ምን ያደርጋሉ? ያስተናግዳሉ ማለት ነው። ኢንፋቁም ሁሉም የቤት ጣጣዎች ሁሉ ይሸፍናል። ልጅ ትወልዳለች፣ የቤት እመቤቱና ትኖራለች ሴት ማለት ነው። እና ለሴቶች ጥቅሙ ለሴቶች ይመጣ ሱብሃንአላህ። طيب ምታዩታላችሁ የውም القيامة ጀነት እኮ ሲመጣ አላህ የጀነት ሰዎች አላህ ያደርገን እንጂ ስንት ጉድ ሴት ያገባል። አላህ ይሰጣል ሀዲያ ስጦታ ይሰጣል አላህ አዘዘ በርካታ ሴት በተለይ አሁን ዱንያ ላይ ባሎቻቸውን የሚያሰቃዩ ሴቶችን በተመለከተ ባሏን ባሰቃየችው ቁጥር ሑር ዒን የጀነት ሴቶች ይረግሟታል ማለት ነው። አንቀሪቢን በቅርብ ጊዜ ካንቺ ተነጥሎ ወደኛ ይመጣል አንቺ የተረገምሽ እያሉ ይረግሟታል ይላል። ሴቶች ማለት ሴቶች ተጠንቀቁ አይደለም። ወንዶች አላህን ፍራ፣ በሴት ልጅ ላይ አትጨፍር፣ አትጫወት። ሴቶች ወንዶች ጋር ያሉ እስረኞች ናቸው ብሏል ረሱል ሰለላሁ ዐለይሂ ወሰለም። ምርኮኞች ናቸው፣ እዘኑላቸው። ضعيفዎች ደካማዎች ናቸው። ልባቸው ሞራላቸው ቶሎ ይሰባራል። አይና ነብዩ አለይሂ ሰላም ለባለቤቶቻቸው ያ አላህ የነበራቸው ስነ ምግባር አይሻ ጋር አብሮ ይሮጥ ነበር አይደል? መንገድ ላይ ይሯሯጡ ነበር። ሐታ መጠጥ ሲጠጡ እንደው ይሄን አድርጋችሁ ከሆነ ብርጭቆ ውሃ ላይ ያለ በጊዜ የሚጠጡበት ብርጭቆ አለ። መጀመሪያ አስዋድ እንዲጠጣ አድርጉ ነበር። የሷ ከንፈር ያረፈበትን አይተው እሳቸው በዛ ነበር የሚጠጡት። ያ ሰላም ሱብሃንአላህ። አሁን ወደ ደግሞ አምጪ ይላል። ግጥም አድርጎ ጥርግ አድርጎ በልቶ ወጥቶ ይሄዳል። አያጎርሳትም እንኳን እንደዚህ ነው ታዲያ አላችሁ ብትወዴ የምታቀርበው እሺ نقولوا على كل حال حقيقة والله ጥሩ ስነ ምግባር ባለቤትሽን ሚስትን ያስተካክላታል። ጥሩ ስነ ምግባር ካለሽ ባለቤትሽን ማስተካከል ትችላለሽ። አማ ግሬትሪክ ከወቅ ሱብሃንአላህ ጥሩ ስነ ምግባር ከሌለ ሱብሃንአላህ በጣም ከባድ ነው። ህይወታችን የጀሃነም ህይወት ነው የሚሆነው። والله እቤት ውስጥ መሐባ አላህ በባልና በሚስት መካከል መሐባ መወዳና ረህመት ያንን ተፈጻሚ ማድረግ አለብን። መተዛዘን ጉርሻ እኮ ለባለቤት ማጉረስ ሰደቃ ነው። አጉሳ ታጉስ ያ አላህ ሱብሃንአላህ ትንሽ ተበቃችኋል። መሐባ ካለ ትንሽ ተበቃች። ትንሿ መካከላችን ያለው አላቃ እየተበቀ ይሄዳል ማለት ነው። እና ሐቂቀተን ሸሪዓ የደነገገውን ነገር በደስታ እንቀበል። ሁላችንም በተለይ ባለንበት ዘመን ፈሳድ በበዛበት ዘመን خير هذه الامه اكثرها نساء عبد الله بن عباس የዘገቡት ሐዲስ في صحيح البخاري ከዚህ ኡማ በደረጃ የሚበልጠው ብዙ ሴት ያለው ነው። ብዙ ሴት ማለት አራት አንድ ብቻ ካገባ ሁለት ያገባው በደረጃ ይበልጣል። አንበሳ ሁለት ያገባው ሶስት ያገባው በደረጃ ይበልጣል። ሶስት ያገባው አራት ያገባው በደረጃ ይበልጣል። خير هذه الامه اكثرها نساء የሌለው ያላገባ ምስኪን ያላገባ ምስኪን። ይሄን ያልኩበት ቀጣዩ ከነገ ከጁምዓ በኋላ ማን ይመጣል? ሸዋል ይመጣል። ሸዋል የሰርግ ቀን ነው። ሸዋል ተጋቡ። ነብዩ አለይሂ ሰላቱ ወሰላም ለአኢሻ የተጋቡበት ወር ነው። አንዳንድ ሰማማቶች እምነት አላቸው ሸዋል ገደቢስ ይላል። በሸዋል መጋባት ትዳሩን ያፈራርሳል እንዲያመራ ያደርገው የሚል እምነት ስላለ ያን እምነት ለማፈራረስ በሸዋል ተጋቡ። አቡ ሴቶች መርሐባ በሉ፣ ወንዶች መርሐባ በሉ። ወጪ አታብዙ፣ ወላሂ ወጪ አታብዙ። እስኪ 100,000 ጥሎሽ ጣልልኝ አለች። መህር ማለት ነው። እሺ ሰጥሃል። መካከል አላህ አላስማማችሁ አለ። ትዳር አልፈልግም ማለት ነው። እቺም አላህ ሙከሊበቱ ይሁን አልፈልግም ማለት ያን 100,000 አጥተዋለች። طيب ፍቺ አንቺ ምትጠይቅ ከሆነ 100,000 መጥፋት አለብሽ። ከየት ታመጣለሽ?
በምን አትተሽዋል በከየት ይመጣል የሸሪዓችን ቀለል ካለ ግን 5000 10,000 ወይም 100 ብር 50 ብር ከሆነች ወላጅ ተወረውልለታለች ከየት ማምለጥ ተበድረሽ ከጓደኛሽ ማምለጥ ይሆን አላታ አያቱ ሱብሃንአላህ ወጡ በዛ ቁጥር የሚቸገሩ ሴቶች ናቸው ወላሂ ለምን ሁሉም በነገር ትዳር አልፈልግም ካለች ሴቷ እሷ ያን ነገር የሰጣትን ወጭ የግድ መመለስ ስላለበት ነው በሶስት ብር لا اله الا الله لا اله الا الله እኔ ባንተምር ሼህ መሐመድ ዲማዲው በሶስት ብር ነው ያገባው አጂ ወላሂ ያ አላህ ምን አይነት ዘመን ነበር አላህ ምን አይነት ዘመን ነበር ወላሂ ያ አላህ ሱብሃንአላህ አጂብ አሁን እኮ لا اله الا الله በጣም ብዙ ነው ይጠይቃል ወላሂ ስለዚህ ያ ምስኪን ይሄን ያብር አምጣ ሲባል ከይታል የለም ስለዚህ በያደብ ይጀምሩ ይሻላል ወስ አባሰታ አጂ ወላሂ ስለዚህ ሴቷም ወንድም ወደ ምን ሄዳሉ ወደ አቂዳ ከሌላቸው በሐቅ ላይ የጸኑ ካልሆኑ ወደ ብልግና ይሄዳሉ ማለት ነው ለብልግናኛ ምክንያት ይሆኑ ወላጆች ማለት ሱብሃንአላህ ለልጅ ባል ሲመጣ ይሄ ያህል አምጣ ማምጣት አይችልም ከየት ያምጣላችሁ ተገትራ ትቀራለች ሱብሃንአላህ እድሜዋ ይሄዳል ሴቶች ደግሞ ብዙ ጊዜ 40 ዓመት ምናምን በላይ ካለፉ የመውለድ እድላቸው ብዙ ጊዜ ይሟጠጣል ተስፋ ይሟጠጣል በጊዜ ነው ማግባት ያለባቸው በጊዜ ማግባት በተለይ ወራዋ ከተቋረጠ አላህ ከዘጋ ያሳሰረ ስለሆነ የማርገዝ እድላቸው ይቆረጣል ይሟጠጣል ኋላ ማልቀስ እንዳይመጣ እጅ መንከስ እንዳይመጣ ከወዲሁ ነው ወላጆች መሰናከል አትሁኑ ነው በሶስት ብር ሱብሃንአላህ አሁን ስንት ሆነ ደግሞ አሁን ቅርብ ጊዜ ሰማሁት ነገር አለ ማለት እኔ አንዳንድ ቀሪያ ላይ አንዳንድ አካባቢ ላይ የሚደረግ ልጃቸውን ሲጠይቅ አባትና እናት ይጠይቁታል ምን ጥሎሽ ይባል ነገር ጥሎሽ ተመሰለኝ ለሷ የሚሰጠው ማህር ማለት እኮ አረበኛ ወደ አማርኛ ሲቀየር ሲገለበጥ ምን ይባላል ጥሎሽ ነው ይባላል አማርኛውን ጥሎሽ የሚለው ለእናትና ለአባት የሚሰጥ እናትና አባት የሚሰጠው ደግሞ በጣም ውድ ነው በተለይ አረቡ ዓለም ላይ የሰማሁት እኔ ኢትዮጵያዎች መምለካ ላይ ሳውር ላይ ለእናትና ለአባት 10,000 ሪያል 8,000 9,000 ሪያል መላክ አለ ከዛ ቤት ይገዛል በቅሎ ይገዛል በሬ ይገዛል አባት ማለት ነው ያንን ካላደረገ ልጅቱ ያገኛል አበደን አይደል ለሷስ የሚሰጥ ችግር የለውም 50 ሪያል 100 ሪያል 300 ሪያል ችግር የለውም አጅብ ነው والله ልጆች ግብት ሲሉ ሱብሃንአላህ እየሰማን ነው በተለይ አንዳንድ አካባቢ ላይ ይነገር والله ትዳር እየፈረሰ እኔ ራሴ ከተማሪዎች ውስጥ ትዳራቸው በዚህ ምክንያት የፈረሱ ሰዎች ስላሉ ማባቸው ማለት ነው አዋረርሽኝ ያላላባሰካ ያንቺ ጓደኞች አባታቸው መሬት ገዝቶ ከተማ ቤት ሰርቶ እኔን አዋረርሽኝ አንቺ የተረገምሽ አለ እንዴ ብላ ማለት ነው አላችግር ምን ይልካ እኔ ትዳር ፈላጊ ነኝ ልጅ አጠንከራለሁ ትዳር ፈላጊ ነኝ ሸሪዓ በፈቀደለት መልኩ አጥሮ ይተከለ በፈቀደለት መልኩ ይስጠኝ ማለለኔ ስለናንተ ነው የሚመለከተኝ በለም ይችላል ማለት ወንድ አንድ ነገር ሱብሃንአላህ አጅነ ወላሂ እናታና ታገባ አባቷና ታገባ ሙሽራ ነው ማለት ሴትም ታገባ ለሷንም ይሰጠው አንተ በፍቃደኝነት ሀዲያ ስጦታ እንኳን ለሚስቶቹ ወገኖች አይደል ለማንም ሰው ሰጥ የሚከለክል የለም ግን በግዴታ መልክ ይሄን ካላደረክ አታገኛትም ማለት በጣም ከባድ ነው ወላሂ በጣም ከባድ ነው ይሄ ነው ወንዶችና ሴቶች ትዳር ውስጥ እንዳይገቡ እያደረጋቸው ያለው ማለት ነው አላህ Subhanahu Wa Ta'ala ወደ ትክክለኛው መንገድ አላህ ይመልሰን ታዲያ ታዲያ ነው على كل حال ያው እንግዲህ ዛሬ ያው መጨረሻ ሊሆን ይችላል ነገ ያው ትራው ስለላለ ተዋተብ ይችላል እና አላህ Subhanahu Wa Ta'ala ሐቂቀተን ወደ ትክክለኛው መንገድ አላህ ይመልሰን والله ወደ ትክክለኛው መንገድ አላህ ይመልሰን ወንዶች ባሮች እንደ አቡ ሰለማ ሆኑ ሱሐቢይ ማለት ሴቶች ሚስቶች እንደ ኡሙ ሱለይም ሆኑ ተፎይታ ኑሮ ለመኖር ተፈለገ ማለት ያ አላህ በታሪ ኡሙ ሰለማ አቡ ሰለማ ባለቤቷ እንደሞተ እሱን የሚተካ ከሱ በኋላ እሱን የሚተካ ባለ አላገኝም ማለት ነው እሱን የሚተካ ወንድ በድርገት ላይ የለም ማለት ነው ስለዚህ ምን አይነት ባል ነበር አመለሸጋ ከተላከ አመለሸጋ لا اله الا الله سبحان الله እሱን የሚተካ ባል የለም አላገኝም ማለት ነው ግን ነብዩ አለይሂ ሰላም አንድ ሰው መከራ ሲከሰትበት ማድረግ ያለበትን ዱዓ ተጠቀመች اللهم اجرني في مصيبتي
وأخلفني خيرا منها إذ أدرجت يتشال بعد الله فتاة معنى النبي عليه الصلاة والسلام ساتون أجنّا ولا أجمعنا ويتسال بعد قل كساتوج أبو سلمان لو بيتكاسو على ولا أكمل النبرة بعد وجد زهون يترجم دك وقت أكيد مثل المول ينبه حقيقة بعد بيت نتنافق بيت اسمه أبا كبير سبحان الله بتأم كيزيو ساعات بتأم رجيم من دون بعد ما لقينا النبرة مثله أي نعم كذا يكون مسلم متبرد مو فسأل تامو أبو طلحة بعد بيتوا كبير وقته هذا يا هذا موته يولدته كله سبحان عمتا يولدته زتنو راسول أرجزا يولدته موته جنازون جنزا هو اللي بترى كملت بعد بيتين أبو طلحة إني بتشارني ما سردوا ما نمسوا إني نقدر ولا وصل شكاوى يرسوا إني نقدر ولا متى سمتا فابلا مشراونا تبغى مشراونا سبحان الله عجيب أقول إني إنسان سما من هنا تدخل بوشنا تقولنا عند الصحابة وش درجة شاكوا عزاني أي نعم شريعة بتذكر يترى بسلوه المال مش معناته عند النجار يعني النجار حصل من تبقى شريعة بمجيء زمانك سلوه المال عند الناس الله يفرع لهم عند الناس اللي بيشاكون الموجودة نجار جن لجوان تذكر يبالون حق سبحان الله بالون اللي تحدرقا ما سردت عند اللبات سلوه سنة فوابلا تبقى كتب التلاية حديث نوم يورا اللوز كذام فابلا مجيب الزجاجة تبقى راتاتشون بلو أمروتي قلنا ثلاثة يلد جنازة تكمل سبحان الله لا إله إلا الله هذا وراء العقل والله يكو رجال تدو والله سوينا توي شيء تانو سونا توي مثل والله ما نوجد شيء بهذا يا أخي ويني جالس يوم تبقى برا والله ها في كامل راسه سبحان الله عجيب والله لا إله إلا الله والله صابروش إنما يوفى الصابرون أجرهم بغير حساب تاجاشوش كالله منك فلا تؤمن ده قدر سفر يدو من الله عز وجل يعني فلقانو يعني من يانو إنما الصبر الصدمة الأولى صبر يبرر مو قجيتو سيكسة مجمع بقى لجيش موتا تبال يعني إنا لله وإنا إليه راجعون بقى إنه صدمة مالتي قجت الناس موتا تبال يعني أما الكسر تدكمي زي ما بتري صابر ليش أجرتك أنت من الزمان أنا جاب كسر سيكسة يعني بيستقبل شو نسونه يصابرون في هذه المجالنا كلمة هذا الرجل كلمة هذا الرجل كشر سوهلا بالي بويات سبحان الله سبحانه وتعالى مجمع يوم نالج سوّج كبريت يوانا إقا توسو مجلسوا للبيوتشو من ما درجة لباتشو جزاكم الله خير ولو أمسكنوا من مجلسنا لباتشو على أياتو عند ذاك هنا الله ليسته النبرة توسنو لجوج توسنا سبحان الله سته النبرة أفرج قالوا الله وسجود هذا أبو طلحة تغير دنقت سبحان الله بقى أنت كان تستدرك يا أبو يتجوتنا من الناس توسوا كذا قال سنجا النبي عليه الصلاة والسلام ذلك عجيب الله سبحان الله له حكمة سبحان الله ملكنا وعند الرزة يا درجون درجة كله نجارات قبل يسافر شوال زاري ولا كذا أدركنا دعاء درجوا لاتشو الله زاري بدرجة قليل الله بركة يا درجة لاتشو دعاء درجوا بزان كان بترجل بدأ شدريت يترجل ولش تولدو زين القرآن حبيبوش كسر ولد الرجل ولد مبارك سبحان الله زين قرآن حفظ ما أياتو أو سيمتا ويو يالس تبقونه قليل ترجعته ها እንኳን ግኝ አይደለም ራሱን መብራት እንጂ ይደረግታል ታደረግቷል نعم አባት ነው ለማለት ሱብሃንአላህ አላህ ግን ይህክም አለው ሱብሃንአላህ ስለዚህ ሚስቶች እንደማን ሆኑ ነው ምንለው ለባሎች እንደማን እዚህ ሐፍظ الصحابه ኡሙ ሱለይም ሐፍظት አንለቀት እንደ ኡሙ ሱለይም ማለት ያ አቡ ጦልሃ ማለት ይባላል ሚስቶች እንደ ኡሙ ሱለይም ሆኑ ለባሎች ባሎች ደግሞ እንደማን እንደ አቡ ሰለማ ለኡሙ ሰለማ ማለት ያ ሰላም
ይሄ ከሆነ እፎይታ የራሓ ምሮ የራሓ ምሮ እንኖራለን ማለት እኛ ዲናችን ያዘናል አላህ Subhanahu Wa Ta'ala መፍራት አለብን ሴቶችም ወንዶችም ዲናችን ባስተማረን